ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንዴት ዋላችሁልን? በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት ከእናንተ ጋር በተዋጣላቸው የሬዲዮ ዶክመንተሪዎች፣ ዜናዎችና ትንታኔዎች ወደ እናንተ የምናደርሰውን ትሪቡንን ነው ስትሰሙ የቆያችሁት። የስፖርቱን ዓለም ህልም መሳይ ታሪኮች፣ የማይደገሙ የሜዳ ላይ ትዕይንቶች፣ የሽራፊ ሰዓት የስሜት መለዋወጦች፣ ድንቅና እጅግ የተለዩ የድል ስሜቶች፣ የስፖርት ገጠመኞች፣ ዕድሜ ጠገብ የተሰነዱ ተደጋግመው እንደ አዲስ የሚሰሙ የስፖርት ዓለም ውሎች በተለየ አቀራረብ እናንተ በመሰከራችሁለት መልኩ በትሪቡን ስፖርት መለያነት ይደርሳል። የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ምሽቶች ዛሬ ይከናወናሉ። ያንን ተንተርሰን በእግር ኳስ ከታዩ አስደናቂ ምሽቶች ሁሌም ትሪቡን ላይ እንደምናደርገው ዩናይትድ ከዩቬንቱስ ያ የ1999 ትሬብል ያ አስደናቂ የሰር አሌክስ ፈርጉሰን ቡድን ከመጨረሻው ጉዞ በፊት የነበረውን የግማሽ ፍጻሜ ትንቅንቅ በዩቬንቱስ እና በማንቸስተር መካከል የነበረውን ትንቅንቅ የዳሰስንበት ፕሮግራማችንም ነበር። ዛሬ ከፍጻሜው በፊት ፍጻሜ በፓርክ ደ ፕሪንስ ፓሪስ ሰን ጀርመን ከባየር ሚዩኒክ ይገናኛሉ። በርካቶች የአውሮፓ ቻምፒየንስ ሊጉን የሚከታተሉ ሁሉ ይሄ የፍጻሜ ጨዋታ ያህል ነው ብለውታል። የዚህ ጨዋታ አሸናፊ በደርሶ መልስ የሚያሸንፈው ክለብ ምናልባትም የአውሮፓ ቻምፒየንስ ሊግ የዚህ ሲዝን ሻምፒዮን የመሆን እድሉ ሰፊ ነው የሚል ቅድመ ግምት እየተሰጠም ይገኛል። የፈረንሳዩ ክለብ ፔዤ ያምና የአውሮፓ ቻምፒየንስ ሊግ ሻምፒዮን እንደሆነ ይታወቃል። ሊቨርፑልን 4-0 በሆነ ውጤት የደርሶ መልስ ውጤት በማሸነፍ ከሩብ ፍጻሜ ወደ ግማሽ ፍጻሜ መንደርደሩ ይታወሳል። በጣም በቀላሉ የሚያሸንፈውን የሊግን ውድድርም እየመራ እንደሚገኝ ይታወቃል። በአንጻሩ ባየር ሚኒክ ታላቁ ሪያል ማድሪድን 6-4 በሆነ አግሪጌት ውጤት አሸንፎ ለግማሽ ፍጻሜ የደረሰ ቡድን እንደሆነ ይታወቃል። የዛሬው ጨዋታ በፔዤ እና በባየር ሚኒክ መካከል የሚደረገው ጨዋታ በብዙ ምክንያቶች ይጠበቃል። ሁለቱም ክለቦች 38 ጎሎችን ከመረብ አሳርፈዋል። ምን አይነት የማጥቃት እንቅስቃሴ ምን አይነት አስደናቂ የማጥቃት እንቅስቃሴ እንደሚያደርጉ መረዳት ይቻላል። 17 ጎሎችን ባየር ሚኒክ አስተናግዷል። 14 ጎሎችን ባየር ሚኒክ አስተናግዷል። 17 ጎሎችን ደግሞ ፔዤ አስተናግዷል። በጣም አስደናቂ የማጥቃት እንቅስቃሴያቸው ግን ብዙ ጎሎችን የምንመለከትበት አዝናኝ የሆነ ጨዋታ እንድናይ ሊያደርገን ይችላል ተብሎ ይታሰባል። የ2020 የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታም ነበር የዚህ የሁለቱ ክለቦች ጨዋታ። ያኔ በሮበርት ሌቫንዶቭስኪ ጥረት ባየር ሚኒክ ሻምፒዮን መሆኑን እናስታውሳለን። ሌቫንዶቭስኪ በዛ ዓመት ባለንዶርን ያነሳል ሲባል በኮቪድ ምክንያት ባለንዶሩ በመታጠፉ ያን የመሰለ ኮከብ ባለንዶር ሳያነሳ መቅረቱ ይታወቃል። ትልቁ ትንቅንቅ ፒኤስጂ ከባየር ሚኒክ እንላለን። ነገ በዋንዳ ሜትሮፖሊታኖ አርሰናል የፕሪሚየር ሊጉን መሪነት በሳምንቱ በአስጨናቂ ጨዋታ ኒውካስልን በማሸነፍ የፕሪሚየር ሊጉን መሪነት የጨበጡት አርሰናሎች ወደ ማድሪድ ከተማ ያቀኑና ዋንዳ ሜትሮፖሊታኖ ላይ በዲየጎ ሲሞኔ የሚሰለጥነውን አትሌቲኮ ማድሪድን ይገጥማሉ። የቻምፒየንስ ሊግ ምሽት እንላለን። ትናንትና ማንቸስተር ዩናይትድ ከረጅም ጊዜ በኋላ ወደ አውሮፓ ቻምፒየንስ ሊግ መመለሱን የሚያረጋግጥበት የቀረበበትን ውጤት አስመዝግቧል። ካዝሜሮና ቤንያሚን ሴስኮ ሁለቱን ጎሎች አስቆጥሯል። 87ኛው ደቂቃ ላይ ማቲያስ የንሰን ለብሬንትፎርድ ጎል አስቆጥሯል። ብሬንትፎርድ ብዙ ሙከራዎችን አምክኗል። ዩናይትድ ወሳኝ ባክቱባክ ድሎችን በፕሪሚየር ሊጉ ማስመዝገቡ ቼልሲን እንዲሁም ደግሞ ብሬንትፎርድን በማሸነፉ ምክንያት አሁን ወደ ቻምፒየንስ ሊግ መድረክ መመለሱን አረጋግጧል። ዩናይትድና ያንሰራራበት የማይክል ካሪክ መሪነት እንደዚሁ እንላለን። በሌሎች ዜናዎችም እንግዲህ ሰዓታችንን ከግምት እያስገባን ሌሎች ዜናዎችን እናነሳለን። መሐመድ ሳላህ ከእንግዲህ በሊቨርፑል መለያ እንመለከተውም ተረጋግጧል። በጉዳት ምክንያት በክሪስታል ፓላሱ ጨዋታ በሃምስትሪንግ ከሜዳ ወጥቷል። እንደገና ተመልሶ በቀሪ ጨዋታዎች ከማንቸስተር ዩናይትድ ከቼልሲ እና ከሌሎችም ቡድኖች ጋር በሚደረጉ መርሃ ግብሮች ቢያንስ አንድ የተመልክተ ነው ይሰናበታል የሚሉ ግምቶች ነበሩ። የጉዳት መጠኑ ግን ወደ ሜዳ እንደማያስመልሰው ተነግሯል። መሐመድ ሳላህ የመጨረሻ የሊቨርፑል ጨዋታውን አከናውኗል። ሌሎች ርዕሰ ጉዳዮችን እናነሳለን። ፍቅር ይልቃል፣ ኤፍሬም የማነ የፕሮግራሙ አዘጋጆች ነን። በቴክኒኩ ኤፍሬም ተሉ አብሮን ቆይታ ያደርጋል።
ሁሌም ቻምፒየንስ ሊግ ሲመጣ የማይዘነጉ የቻምፒየንስ ሊግ ክላሲክ ማቾችን ደግሞ እንሸፍናለን ኤፍሬም ከቅርብም ራቅም እያልንና ዛሬን አያድርገውና ይባላል። ማንቸስተር ዩናይትድ ከ2008-9 የሞስኮ ፋይናሉ በፊት ትልቁ የቻምፒየንስ ሊግ ቲም 99 ላይ የነበረው ነውና ያንን የግማሽ ፍጻሜ ፍልሚያ አንዳንዶች ዩናይትድ ያንን ጨዋታ ሲያሸንፍ ነው በቀጥታ የአውሮፓ ሻምፒዮንነቱን ያረጋገጠውን ብለው ይናገራሉና ያንን ተጋድሎ የቃኘንባቸውን 2 ፕሮግራሞች ተከታተልን። እነሱ ላይ ሀሳብ ካለ መንደርደሪያ መስጠት ትችላለህ። ከዛ ውጭ ግን ወደ ዛሬ ቻምፒየንስ ሊግ ወደ ትናንት የማንቸስተር ዩናይትድ ጨዋታዎች እንንደረድራለን ማለት ነው። ያው ማይክ ቼክ እንላለን ፍቅር በተለይ ከማይክል ካሬክ ጋር ልክ ነው። ፈተናውን ካለፈ ቆይቷል። ስለ ብሩኖ ዩናይትድ ብሩኖ እናነሳለን። ካዜሜሮ ሴሌሜንስ እንላለን። ኤርሼሽኮና ኮቢ ማይኖ አሁን ደግሞ 5 ዓመት ተጨማሪ ብሬኪንግ ፋብሪዚዮ ሮማኖ ይዞ ወጥቷል። ማይኖ ይገባዋል የሚፈልገው ሁላ። ትናንት ደግሞ በቃ የተለየ ነበር። ይሄ ተጫዋች ካሬክ ከመጣ ምንድን ነው የሆነው? ይሄ ተጫዋች እንዴት ሊባክን ነበረ? ጃንዋሪ 30 ድረስ አሞሪም ቢቆይ ኑሮ በኦልድ ትራፎርድ ማይኖ ይለቅ ነበር። ፍሪ ማይኖ ወንድሙ ጭምር ኦልድ ትራፎርድ ላይ ከስትሬስ ፎር ኢንድ የነበረ ካምፔይን ነበር፣ ተቃውሞ ነበር፣ ዘመቻ ነበርና አንዳንዴ በቃ ፓወሩ ይሰጣቸውና የማይችሉ ሰዎች ብዙ ታለንቶችን ዜሮ ያደርጋሉ። የሚችሉት ደግሞ ምን ማድረግ እንደሚችሉ ካሬክ እያሳየ ይገኛል። የአርሰናል አጓጊ መጨረሻ እንላለን ከቻምፒየንስ ሊግ ሰሚፋይናል ክላሲክ ምሽቶች ጋር ልክ ነው። ፔዤ ከባቫሪያኑ ቢፎር ፋይናል ነው። ፋይናል ቢፎር ፋይናል ነው። ከፍጻሜ በፊት ያለው ፍጻሜ ነው። ነገም እንደዚሁ አትሌቲኮ ከአርሰናል፣ ሌላ ጃይንት የግላዲያተሮቹ ፍጥጫ ነው። ግን በርናንዶ ሲልቫ ፍቅር በጣም አሪፍ ፕሮግራም ነውና አንድ የሆነ ፉቴጅ አለ ሶሻል ሚዲያ ላይ በደንብ ያዩታል እርግጠኛ ነኝ ስፖርት ቤተሰቦችና ጉንዶ በርናንዲ በቃ በጣም ጋርዲዮላ በፓሽን ኬዲቢ ኬቨን በርናንዲ ጉንዶ ይላል። ይሄ ከቲኪታካው ጋር ፓስ አድርገው በቃ አስክረዋቸው ጎል ያገባሉ። በቃ እኔ ሪታየር አድርጌያለሁ ከእንግዲህ በቃ በቃኝ ከእናንተ ጋር በመስራት ይላልና የጋርዲዮላ ፓሽንና ሜንታሊቲ ዴቪድ ሲልቫ ላይ ነው የጀመረው። ጋርዲዮላ ሲመጣ ፍቅር ዴቪድ ሲልቫን የመሰሉ ተጫዋቾችን ስንት አመጣ በኢትሃድ። ዴቪድ ሲልቫ፣ ማህሬዝ፣ ፎደን፣ በርናንዶ ሲልቫ ዋናው አለ ከዴቪድ ሲልቫ ቀጥሎ የሊደር የምትለው ኬቨን ደብሬይን። አይ የግራግር ደግሞ የግራግር ቼርኪ ነው ነው አንድ አይነት የሚመስሉ የግራግራቸው አፋውጥቶ የሚናገር በጣም ቴክኒካል ተፈጥሯዊ ተጫዋቾች። እንደው ፎደን ደበዘዘ። ፎደን ብሪቲሽም ነው ሚዲያውም ተጽዕኖ አለ ደበዘዘ። እሱ ያውም ግን የፎደን ሚና ይታወቃል፣ ወርቃማው ዓመቱ ላይ ይታወቃል። ሪያን ቼርኪ አሁን ምን አይነት ተጫዋች ነው ፍቅር? የሲቲ ከፍታ ምልክት ሆኗል። ዴቪድ ሲልቫ ዋናው ተዋናይ ነው በነ ኬዲቢ ሌቭል። ግን በግራ እግራቸው የሚጫወቱ በተለያየ ቨርሳታይል በምትለው ሚና ላይ ሜዳው ላይ የሚሰለፉ ሊደሮች። አሁን በርናንዶ ሲልቫ ፕሮግራሙ በጣም አውርቶታል በመሳጭ ደረጃ ያውም ከማራኪ ዶክመንተሪ ስክሪፕት ጋር በርናንዶ ሲልቫ እና ሜንታሊቲ ፍቅር የሲቲ ሜንታሊቲ ከፍታ ምልክት ነው። ጋርዲዮላ እንደዚህ አይነት ልጆች ደጋግሞ ይፈጥራል ፍቅር። ያው ትልቁ ንጉሱ ሜሲ አለ። ሜሲን የሚመስሉ ናቸው አይደል አሁን የጠራዋቸው። ማህሬዝ ምን አይነት ሚና ነበረው ከሌስተር ከመጣ በኋላ። ፎደን እንደዚሁ አሁን ዲክላይን ባያረግም ምን ያህል ውጤታማ ነበር። አሁን ሪያን ቼርኪ በጣም ተመሳሳይ ሚና ያላቸው 2 3 4 ተጫዋቾች ይይዛል። አልጋ ወራሻቸውን ወይም ንጉስ የነበሩ አሉ እንደ ዴቪድ ሲልቫ የማይረሱ ሳተናዎች አሉ። ዴቪድ ሲልቫ ሲወጣ በርናንዶ ሲልቫ መጣ፣ ማህሬዝ ቀጠለ፣ ፎደን መጣ፣ ሪያን ቼርኪ ያ ብራዚላዊ እንዲሁ ተመሳሳይ ሚና ላይ ያለ ኮከብ አለውና ጋርዲዮላና ስኬቱ እይታው እንደገና የሚመለምልበት መንገድና በሲቲ ደግሞ እርሱ ነው ከፍ ብሎ የሚታወሰው ከተጫዋቾቹ በላይ ማንም ቢወጣ ደጋግመን የምንለው ነው። ማስተሩ ኬቨን ደብሬይኔ ከወጣ በኋላ ሲቲ አሁንም በከፍታው በተለይ ለመምጣት አዲስ ቡድን ገንብቶ ይገኛልና የበርናንዶ ሲልቫ ፕሮግራም በተለይ ደግሞ ከሲቲ የሊደርሺፕ የዋንጫ ሜንታሊቲ ጋር ዋናው ተዋናይ ነው። የአርሰናል ጨዋታ አንዱ ምስክር ነው ፍቅር። ይከላከላል፣ ያጠቃል፣ የቡድኑ እስትንፋስ ነው። መሀል ላይ ሄርት ቤት የምትለው አይነት ነው፣ ሞተር ነው። ወደ ሜዳው የሲቲ የማጥቃት ትራንዚሽን ዋና መሰረት ነው። ማንቸስተር ሲቲ በካውንተር አታክ ሲጠቃ ሴንተራፍ ይመስላል። አደገኛ ኳሶችን ያቋርጣል፣ ያወጣል፣ ፋውል ይሰራል። እንደገና የሲቲ ክላሲክ ጨዋታም እንደ ሙዚቃ የፈሰሰ ጨዋታ ምልክትም ነው ከነ ሪያን ቼርኪ ጋርና በርናንዶ ሲልቫ የሚገባው ፕሮግራም ነው። ሜንታሊቲን ካነሳን የቻምፒየንስ ሊግ ሰሚፋይናል ምሽቶች ነው። ያ 99 ላይ ከ26 ዓመት በፊት የተከናወነ
ዩናይትድ ያን ድራማ ከመፈጸሙ በፊት እንደ ሮይ ኪን አይነት ተጫዋች ባይኖረው ኖሮ ከቱሪን ዴል አልፒ ስቴዲየም ዚዳን፣ ኤድጋር ዳቪድስ፣ ዴሾ የመሳሰሉ ሳተናዎች እንደ ቺሮ ፌሬራ አይነት እንደ በፓውሎ ማልዲኒ ደረጃ ባይሆንም በጣም እሳት የላሱ ተከላካዮች የነበረበት ቡድን እነ አንቶኒዮ ኮንቴ የነበሩበትን ቡድን ለማሸነፉ ጁቬንቱስን ለማሸነፉ ሮይ ኪንና መስዋዕትነቱ የኪኖን መስዋዕትነት ተከትሎ ስኮልስን በዛ ጨዋታ ላይ በሁለት ቢጫ የካምፕኑ ፋይናል ላይ አልገቡም። ዩናይትድ ታሪኩን ሲቀይር ኪን ለቡድኑም ለራሱም በጣም ኮከብነቱን ጨምሮ የራሱን ፍላጎታቸውን ትተው ስሜታቸውን ትተው በጀግንነት የሚዋደቁና ራሳቸውን የሚሰዉ ተጫዋቾች እንደ ካፒቴን ፋንታስቲክ ሮይ ኪን ነው። እኔ ኪን ሲጫወት ሳተና ነው ሲጫወት ኪንን የመሰለ በዩናይትድ መለያ አልታየም። ሳያወራ ነው የማያምርበት ፍቅር ስቱዲዮ ሲቀመጥ ነው ኪን። ያው እሱም ከቀጥታ ተናጋሪነቱ ጋር ይያያዛል። አንዳንድ ነገሮቹ ዩናይትድና በተለይ ደግሞ ሰር አሌክስ ፈርጉሰን ላይ ለእኔ አይስማማኝም ብዙ የግል አስተያየት ነው። ግን ኪንን የመሰለ ሊደር በፕሪሚየር ሊጉም እንደገና በማንቸስተር ዩናይትድ ያ የፋይናል ላይ ፍቅር ከሰሚ ፋይናሉ ጨዋታ ጋር በተያያዘ ዩናይትድ እንዴት ሞቶ እንደተነሳ ጎል አስቆጥሯል። ከነዚዳን ተፋጧል። በሁለት ቢጫ ራሱን ሰውቷል። ፋይናል ላይ ማንቸስተር ዩናይትድ ዊነር ሲሆን ተዋናዩ ግን ሮይ ኪን ነበር። በሁለት ቢጫ አልነበረም። ጨዋታ ላይ ግን አልነበረም። ዩናይትድ ፋይናል ለመድረሱ ግን ትልቁ መስዋዕትነት የከፈለው እሱ ነው። ወደ ዛሬ ጨዋታዎች እንምጣ። ከቻምፒየንስ ሊግ ከዛ ደግሞ የትናንቱን የማንቸስተር ዩናይትድ ለኦልድ ትራፎርድ ታዳሚያን አስደሳች፣ በተለይ ውጤቱ አስደሳች ነበር። ማይክል ካሪክ በቻምፒየንስ ሊግ ዩናይትድ ለቻምፒየንስ ሊግ ስለበቃ መደሰት ያን ያህል አስፈላጊ አይደለም ብሏል። መጠጋት መቻል አለብን፣ የሚገባን ቦታ ከፍ ያለ ነው። ስለዚህ በቀጣይ ሲዝኖች ተጫዋቾች ለበለጠ ነገር መዘጋጀት አለባቸው በሚል ፍንጭም ሰጥቷል። ያው ቡድኑን ይዤ እሄዳለሁ አይነት አሻሽሏል አይነት ፍንጭ ሰጥቷል። ከሁሉ በላይ ግን ለቻምፒየንስ ሊግ በመድረሱ ማንቸስተር ዩናይትድ በቃ የሚገባው ነው ወደሚል ሀሳብ ያዘነበል አስተያየት ሰጥቷል። የትናንቱን ጨዋታ እንመለከተዋለን። ከዛ አስቀድመን ግን የአውሮፓ ቻምፒየንስ ሊግ ጨዋታዎችን ስንመለከት የዛሬውን ጨዋታ ኤፍሬም የፍጻሜዎች ሁሉ ወይ ደግሞ ከፍጻሜ በፊት የሚመጡ ፍጻሜ አልፎ አልፎ የሚከሰቱ አይነት ግንኙነቶች ብሎ የገለጿቸው በርካቶች ናቸው። ባየር ሚኒክ ዘንድሮ በጣም አስደሳች ከሚባሉ ቡድኖች መካከል አንዱ ነው። በተለይ የማጥቃት እንቅስቃሴው ሃሪ ኬን፣ ሉዊስ ዲያዝ እንዲሁም ደግሞ ሙሴላን ጨምረህ ኦሊሴ እንደገና ናብሪ ሰርጅ ናብሪን ጨምረህ ከፊት ያሉ የማጥቃት እንቅስቃሴው በጣም አስደንጋጭ ቡድን ነው። 38 ጎሎችን አውሮፓ ቻምፒየንስ ሊግ አስቆጥሯል። አንድ ጎል አስቆጣሪ ኬን አለው በዋናነት ጎል አስቆጣሪ፣ ግን ጎሎቹ ከኬን ብቻ የሚመጡ አይደሉም። ኦልሞስት ሁሉም ከፊት መስመር ላይ ያሉ ተጫዋቾች ጎል የሚያገቡ አይነት ሆነው እየተመለከትን ነው። ፔዤ የአምናው ሻምፒዮን ቀስ እያለ ብርታቱን እያገኘ መጥቷል። ተጋጣሚዎቹን እየጣለ ይሄ 4-3-3 አሰላለፍ በፎልስ ነምበር 9 የሚጫወተው ያን ያህል ፕሮሊፊክ ጎል አስቆጣሪ የለውም፣ ግን በስትራክቸር ከባየር ሚኒክን በጣም የተሻለ የትኛውንም ቡድን ማስጨነቅ ባህሪውን የቀጠለ ራሱም 38 ጎል ያስቆጠረ ቡድኑ ነው ተመልክተነዋል። መከላከል ላይ ትንሽ ባየር ሚኒክ ላይ ክፍተት ልታይ ትችላለህ፣ ግን የዛሬው ጨዋታ ምናልባትም በአዝናኝነትም ጭምር ብዙ ነገሮችን የምንመለከትበት ይሆናል ተብሎ ይታሰባል። ቪንሰንት ኮምፓኒና ባየር ሚኒክ ኦልሬዲ ለ4 ዋንጫዎች ነው እየተጫወቱ ያሉት። ቡንደስሊጋውን አንስተዋል በቀላሉ። ለእኔ የጀርመን ቡንደስሊጋ ብዙም ፉክክሩን ሳንሰማን የተጠናቀቀዋል። ዶርትሙንድ የለም፣ ሊቨርኩሰን የለም። የሚከተለውን ቡድን እንኳ በደንብ ሳናቀው ነው ባየር ሚኒክ ዶሚኔት አድርጎ የጨረሰው። የጀርመን እግር ኳስ ሀያል ቡድን ነው ሚዩኒክ። ግን ወደ አውሮፓም ደግሞ ሲመጣ ኮንሲስተንት የሆነ ተፋላሚ ቡድን ዩፔንክስ ይዘውት፣ ፔፕ ጓርዲዮላ ይዞት፣ ከዛ በኋላ የመጡ አሰልጣኞችም ይዘውት፣ አንቸሎቲን ጨምረህ የተለያዩ አሰልጣኞች ይዘውት ወደ አውሮፓ መድረክ በተደጋጋሚ ሩብ ፍጻሜ፣ ሰሚ ፋይናል፣ አንዳንዴ ፍጻሜ የሚደርሰው ቡድን እንደሆነ እናውቃለን። እና አምናም በአርሰናል ተሸንፎ ሩብ ፍጻሜ ላይ ቀረ። የዘንድሮው ባየር ሚኒክ ግን በጣም ጥሩ ጉዞ እያደረገ ይመስላል። ሉዊስ ኤንሪኬ እንግዲህ ምናልባት እኔ አንድም ጽሑፍ እያነበብኩ ነበር በነ ጆዜ ፔፕ፣ ሰር አሌክስ ፈርጉሰን ደረጃ ሊሰሩ የሚችሉ ስራዎችን እየሰራ ያለ አሰልጣኝ ነው ይላሉ አንዳንዶቹ። የተለየ አይነት ጂን ያለው አሰልጣኝ ነው ብሎ በርካቶች ይገልጹታል። ታስታውሷል 2015 ቡድን ኤምኤንኤስ፣ ሜሲ፣ ኔይማር
ሱዋሬዝ ቻምፒየንስ ሊግ ያነሳው ቡድን ያ ፕሮጀክት እንደገና ያንን ኤጎ ያላቸውን ተጫዋቾች ማኔጅ አድርጎ ሻምፒዮን ያደረገበትን አጋጣሚ ውሰድ። ወደ ፔዤ ደግሞ ከመጣ በኋላ ማንም ያልቻለው የነ ሜሲ፣ ኬሊያን ምባፔ እና ሌሎችም ኔይማርን ጨምረህ የብዙ ኮከቦችን ስብስብ ኤጎ አጥፍቶ ቡድን ሰርቶ ፈረንሳይ ውስጥ ከማርሴይ በኋላ ማሸነፍ ከባድ የሆነበትን ጥያቄ የመለሰ አሰልጣኝ ነው። ስለዚህ የሁለት በጣም ድንቅ ቡድኖች እያደገ የመጣ አሰልጣኝ ኮምፓኒ ራሱን ፕሩቭ ያደረገ አሰልጣኝ ሉዊስ ኤንሪኬ። ግምቶቻችን፣ አስተያየቶቻችን እንቀጥል። ያው ከማድሪድና የባየር ሙኒክ ጨዋታ በጣም ይሄ ብራዚሎች ጆጎ ቦኒቶ እንደሚሉት ይሄ ቢዩቲፉል ጌም በጣም አዝናኝ ኳስ ነበር አይደለ? በተቃራኒውስ ያኛው ወደ ስልቲ ገብቶኛል። እኔ የአርሰናል ደጋፊ ካትሌቲኮ ጆጎ ቦኒቶ እንዳይሆን እንደው እሱ እስቲ እናያለን እንደው ባደረገውና ባየን። ግን በዛ ቀን ሁለት ቴሌቪዥን ራሱ ቤትህ አድርገህ ብታይ ከማድሪድ እና ከባየር ሙኒክ አትነቅም። ያኛው እኮ እንቅልፍ ይመጣል። እና አንዳንዴ አሰልጣኞች ፊሎዞፊ፣ ተጫዋቾች ኢንዲቪጁዋል ብሪሊያንስ፣ ኮከቦች ያ ነበር። ያው ከማንቪጋ ማድሪድን ሰዋ፣ ግን በጣም ዲዘርቭ የሚያደርገው ቡድን ያለፈው ባየር ሙኒክ በአጋጣሚ አይደለም ያለፈው። ተጫዋቾች ራሳቸውን ጭምር መቆጣጠር መቻል አለባቸው። የጌም ማኔጅመንት ማን ማኔጅመንት የሚባለው የጨዋታውን ሂደት ሚናህን መለየት በጣም ያስፈልጋል። እብደቱ ማድሪድን ሰውቶታል። ግን ማድሪድ ኮከቦቹ የነበራቸው ሚና ነው እንጂ እንደ ቡድን የተደራጀው ባየር ሙኒክ ነው። መሰረቱ ደግሞ ኮምፓኒ ነው። የባየር ሙኒክ መለኪያ ግን ቡንደስሊጋ፣ የጀርመን ሱፐር ካፕ አይደለም። የባየር ሙኒክ ጋርዲዮላ ያልቻለው ነው። ቻምፒየንስ ሊግን አላመጣም። የባየር ሙኒክ መለኪያ አውሮፓ ላይ ነው። የባቫሪያኑ መለኪያ የፔዤ መለኪያ ፍሬንች ሊግ ዋን አይደለም። ግን ፔዤ ራሱን ለክቷል። አምና በደንብ ዶሚኔት አድርጎ ጠንካራ የተባለው ኢንተር ሚላንን 5-0 አሸንፎ ፋይናል የማይመስል ፍጻሜ የፒያቼንዛው ጋኔን ይሉታል። ከዛ ጨዋታ ውጤት በኋላ ነው ኢንዛጊ ደንግጦ ነው ወደ ሳውዲ አረቢያ የሚያቀናው ፍቅር ኢንተርን ለቆ። ግን ፔዤ በጣም ዱዌ፣ ክራቪስኪያ፣ የባለንዶር ኮከቡ ዴምቤሌ ጨምሮ እንደ ቪቲኒያ፣ ጆ ኔቬስ፣ ፋቢያን ሩይዝ ምን አይነት ተጫዋቾች ናቸው? ያውም ለአመታት የሚቆዩ። እኔ አሁን ፓሪስ አንድ ሰው ቢያቀና የስፖርት ቤተሰብ ወደ ፓርክ ደ ፕሪንስ ቢያቀና የሉዊስ ኤንሪኬ ስታቲዩ አሁን ያስፈልጋል። ፔዤ በሕይወት ዘመኑ አድርጎት የማያውቀውን ነገር ነው የፈጸመው። ማንም አላደረገም። 56-57 ዓመቱ ነው ፔዤ ከተመሰረተ። የፍሬንች ሊጓን የገበሬዎች መናኸሪያ ይባል ነበር፣ ፋርመርስ ሊግ። እሱን ሁላ ነው የቀየረው። የእንግሊዝ ክለቦችን እንዴት ነው እያገላበጠ የደቆሰው? ከአምና አንስቶ ፕሪሚየር ሊጉ ገናና ነው። አዎ ገናና ነው። በጣም ቢዩቲፉል ነው። በስፖርት ቤተሰቡ እይታ ውስጥ ያለ ነው። ብሮድካስቲንጉ፣ የእንግሊዝ ሚዲያው በጣም ከፍ አድርጎታል። ከፔዤ ፊት ግን ሊቨርፑል በለው ቼልሲ ኦፍ ኮርስ በዓለም ክለቦች ዋንጫ አሸንፎታል። ያ ግን ብቻ መመዘኛ አይሆንም። ዋናው የዚህ የወርቆቹ ፈተና ላይ ነው በደንብ መታየት ያለበት። በሳቱ ምን እንዳደረገው አይተናል። ቼልሲን በደርሶ መልስ 8 ቪላ አልቀረ፣ ሊቨርፑልን ከአንዴም 2-3 የእንግሊዝ ክለቦችን እያገላበጠ የደቆሰው ነው። የፕሪሚየር ሊግ አውራ የሚባሉ ክለቦችን ማን? ፔዤ። ይህንን የፈጸመው ሉዊስ ኤንሪኬ ነው። ናስር አልካሊፋ ፍቅር የቤን ስፖርት ባለቤት ቢሊዮነሩ ኳታራዊ ቀጣይ ዓመትም ጠብቁም ብለው ነበረ። ቃላቸውን ጠብቀው ሰሚፋይናል ደርሰዋል። አሁን ወደ ፍጻሜው ለማቅናት ፍቅር አንድ ስቴፕ ነው የቀራቸው። ከፊታቸው ከባዱ ተጋጣሚ ነው ያለው። ይሄኛው ከባዱ ተጋጣሚ ደግሞ ባየር ሙኒክ ነው። ዘሪያሊቲ ቼክ እውነተኛው ፈተና ነው። በዛ ፈተና ላይ ፔዤ ዛሬ ይታያል። ለእኔ በጣም አሪፍ ጌም የምናይበት ምሽት ነው ዛሬ ፍቅር 4 ሰዓት። በጣም የሚጠበቅ በማድሪድ ልክ ሁለቱም ጋር ኮከቦች ስላሉ ተጽዕኖ ስላለ ኦፕን ፉትቦል ስለሚጫወቱ ማጥቃትና ፓሲንግ ፉትቦል ላይ ስለሚያተኩሩ ይሄ ታክቲካል ቀመርና ጌሙን ወደ ማሰር የሚገቡም ሊሆኑ ይችላሉ። እግር ኳስ አይገመትም። አንዳንዴ ያ ብቻ አሸናፊ አያረግህም። አሁን ኮምፓኒ የስልጠና ፊሎዞፊ የሚለይበት ወቅት ላይ ተደርሷል ፍቅር። ባየር ሙኒክ ግዢዎቹ በጣም ድንቅ ናቸው። ሪያል ማድሪድ አሁን ለኦሊሴ 200 ሚሊዮን ዩሮ አቅርቦ ሪጀክት ተደረገበት። ማድሪድ መውሰድ ይፈልጋል ታለንቶችን ፍቅር። ጆሹዋ ኪሚች ከጋርዲዮላ ዘመን አንስቶ ምን አይነት ተጫዋች ነው የሆነው? ከዛ ውጪ
በየሜዳው ዲፓርትመንት ባየር ሙኒክ ያላቸው ተጫዋቾች ኳሊቲ ሃሪኬን በዶክተር ቶተናም ቢቆይ ኖሮ 17ኛ ነበር እኮ። ሃሪኬንን የመሰለ ተጫዋች በጣም የዘገየ ውሳኔ ወስኖ ግን ከሄደ በኋላ የዋንጫ ከርሱን ጭምር መልሷል። ፍቅር ቡንደስሊጋውን አሸንፏል፣ ሱፐር ካፕ አሸንፏል፣ በጀርመን አውራ ሆኗል፣ ደግሟል። አሁን የሃሪኬን መደርደሪያ ላይ ለልጆቹ የሚናገረው ነገር አለው። ግን ቻምፒየንስ ሊግን ለማሸነፍ ቆርጦ የተነሳ አንድ የጀርመን ገናና ካምናው ሻምፒዮን ፔዤ በአጋጣሚ ሻምፒዮን ያልሆነ ዘንድሮም እንደጠቀስከው በፕሮሰስ ውስጥ ከፍ እያለ የመጣውን ፔዤ እያየን ነው። በትክክል 2020 ላይ ሃንሲ ፊሊክ ነበሩ አይደል የባየር ሚኒክ አሰልጣኝ። ፔፕ ሳይሳካለት ቀረ። ሃንሲ ፊሊክ የባየር ሚኒክ አሰልጣኝ ሆነው ፔዥን አሸንፈው የዮፔንክስን ደገሙ። የዮፔንክስን ድል ደገሙት። እንደገና 2000 ጆዜ ያሸነፉት ዋንጫ ላይ ፋይናሊስት ነበር ከኢንተር ሚላን እንደምታስታውሰው። ከቼልሲ ከዶርትመንድ ጋር እንደዚሁ ፋይናሊስት ነበር። ሁሌ ያለ እኮ ባየር ሚኒክ የሆነ በጣም ጀርመን ላይ ብቻ ዶሚኔት አድርጎ የቀረቡት ከድሮግባ ፔናልቲ ጋር ቼልሲ ራሱ የማቲው ቡድን የዲማቲው ቡድን ሁሌ አለ። አሁን የዘንድሮ ባየር ሚኒክ ከነዛ ሻምፒዮን ከሆኑ ቡድኖች ፍጻሜ ላይ ከደረሱ ቡድኖች ሰርታ የሚሰልፍ በጣም ምርጥ ባየር ሚኒክ ነው። አንዳንዶች ፔፕም ከሰራው ቡድን የተሻለ ነው ብለው ሀሳብ ይሰጣሉ። በጣም ዳይሬክት ፉትቦል ነው የሚጫወተው ኤፍሬም። በፍጥነት ነው የተጋጣሚ ግብ ክልል ላይ የሚደርሰው። ከመከላከል ወደ ማጥቃት የሚያደርገው ሽግግር የሚያስደነግጥ አይነት ነው። ተጋጣሚዎችን ኳስ ለመስጠት በፈጽሞ የማይፈቅድ ቡድን። ፕሬሲንግ ኢንቴንሲቲው በጣም በጣም አስደናቂ የሆነ ባየር ሚኒክ እያየን እንገኛለን። በእርግጥ ሃሪኬን ጎል ያስቆጠረበት እድል ብዛት የሚያስደንቅ ነውና እንግሊዝም እያለ በጣም ፕሮሊፊክ ከምትላቸው ጎል አስቆጠሪያዎች መካከል ነው። ግን አሁን ደግሞ ጀርመን ላይ በሄደበት ሲዝን የሰባበራቸውን ሪከርዶች ተመልከት። ዘንድሮ በቻምፒየንስ ሊግ እንደ ልብ ጎል የሚያስቆጥር ተጫዋች ሆኗል። አሁን ፊኒሸር ብቻ ሳይሆን ደግሞ ልክ ከሲስተሙ ጋር የተዋሃደ አንዳንዴ ዲፕ ቶትናም ላይም እንደሚያደርገው ጨዋታ ሊንክ የሚያገናኝ ተጫዋች ሆኖ ታየዋለ። ስፔስ ሲፈጥር ታየዋለ። ከማድሪድ ጋር በነበረው ጨዋታ ሁለተኛውን ጎል ሲያስቆጥር እሱ ወደ ኋላ ተንሸራቶ ነበር። እንዴት በብቃት በንቃት ጎል እንዳስቆጠረ ትረዳዋለህ። ለረጅም ጊዜ በቡድኑ ያልነበረ ማድሪድ እኮ ተከላካይ እንደሌለው ማሳያው የዛ ኳስ እኮ አሲስት ማመሰለ ኦፖኮማን እኮ ቀጥታ ልክ ነህ። 8 ቁጥር ቦታ ላይ ነበር የሚጫወት የሚመስለው የባየር ሚኒኩ ዲፌንስ አንከር የለውም። ማድሪድ 8 ቁጥር ቦታ ላይ የሚጫወት ነበር የሚመስለውና ይሄ ቡድን አሁን ደግሞ የክሬቲቭ እንትኑ ላይ ከጉዳት መልስ ጀማል ሙሴይላ መጥቷል። ሌላ ታላንት፣ ሌላ ደግሞ በጣም ስፔሶችን የሚጠቀም በጣም በጣም በጠባብ ስፔስ ላይ ሚራክል የሚሰራ አይነት ኮከብ መጥቷል። መከላከሉ እኔ ባየር ሚኒክ መከላከል አሁንም ክፍተት አለበት። አይተዋል አይደል? ማድሪድ እኮ ያን ቀን ተከላካይ ነው ያጣው እንጂ በሄደ ቁጥር እኮ ጎል ያስቆጥር ነበር። ሪያል ማድሪድ ሰሚፋይናሉ ከአንደኛው ደቂቃ ጀምሮ እየተመራ ይመራል፣ እንደገና መልሶ ይነሳል እና ስፔስ በጣም የሚተው ቡድን ነው። የኮምፓኒ ቡድን ከጀርባ ስፔስ የሚተው ቡድን ነው። የሉዊስ ኤንሪኬ ቡድን ደግሞ ክቫራትስኬሊያን ጨምረህ ዴምቤሌን ጨምረህ ስፔስ መጠቀም የሚችሉ በጣም ድንቅ የካውንተር አታክ ተጫዋቾችም ጭምር ያሉት ቡድን ነው እና ይሄ ባየር ሚኒክ ከፔዤ ጋር የሚሆነውን ነገር ለማየት በጣም በጣም የሚያጓጓ አይነት ጨዋታ ነው። እየጠበቅነውን የሚሰጠን ከሆነ አምና ብዙ ብለንለታል ሉዊስ ኤንሪኬንና ፒኤስጂ ያ በጣም ስታሮች የገነኑበት ኮከቦች ብቻ የገነኑበትን ቡድን አሁን በሲስተም የሚጫወት ቡድን ነው። የፒኤስጂ ወሳኙ ተጫዋች ማለት ነው ለመጥቀስ እኮ ይከብዳል አይደል? ቡድን ነው በቃ እያንዳንዱ ኢንዲቪጁዋል ለቡድኑ ነው የሚያበረክተው አስተዋጽኦ የሚያበረክተው እና አንዳንዴ ዴምቤሌ ወሳኙ ተጫዋች ሆናል፣ አንዳንዴ ክቫራትስኬሊያ፣ አንዳንዴ ሐኪሚ፣ ዣኦ ኔቬስ፣ ቪቲኒያ እያንዳንዱ ተጫዋች ወሳኝ ሆኖ የሚወጣበትን ነገር ተመለከታለን። ይህ ኮሌክቲቭ የሆነ የፓሪስ ሰን ዠርመን ወርክሬት መጨረሻ ላይስ ባየር ሚኒክን እንዴት ያደርገዋል የሚል በጣም ፖዚሽናል ነው። የሉዊስ ኤንሪኬ ቡድን በጣም ቶታል ፉትቦል የሚጫወት ነው። እያንዳንዱ ተጫዋች ተሳታፊ ነው እና ደግሞ በጣም አእምሯቸው ከፍ ያለ ኢንቴሊጀንት የሆኑ እንደ ክቫራትስኬሊያ አይነት ተጫዋቾች፣ እንደ ዴምቤሌ አይነት ተጫዋቾች፣ እንደ ቪቲኒ አይነት አእምሯቸውን በጣም በጣም የሚጠቀሙ አይነት ተጫዋቾችን የያዘ ቡድን ነውና እኔ የዛሬውን ጨዋታ ምናልባትም
በተለየ ሁኔታ እንድንጠብቀው የሚያደርገን የሁለቱ ቡድኖች የሁለቱ አሰልጣኞች የታክቲክ እና ያጫወት ስልትም ጭምር ፖዚቲቭ የሆነ እግር ኳስ እንደምትለው ሞር መከላከልን ታክቲካል መታጠርን ብቻ የሚፈልጉ ሳይሆኑ ለቀቅ አድርገው የሚጫወቱ ቡድኖች መሆናቸው የዛሬው ጨዋታ ምናልባትም ፍጻሜውን በዚህ ልክ ያማረ ላይሆን ይችላል፣ የፍጻሜው ጨዋታ በዚህ ልክ ያማረ ላይሆን ይችላል የሚሉ ኤክስፔክቴሽኖችን ይዞ የሚደረግ ጨዋታ ነው። ወደ ነገው እናቀናለን። ከዛ በፊት አንድ ምናልባት ከፔዤ ጋር በተያዘ እና ለባየር ሙኒክ የሪያል ማድሪድ አይነት የሩዲገር ያለበት ዲኒዝ ያለበት የማድሪድ መስመር ላይ ኮርቶዋ የሌለበት ነፃ መስመር አይደለም። የፔዤ ተከላካይ መዋቅር ማርኪኒዮስ እና ኮሎምቢያ ፓቾ ከሐኪሚና ሜንዴዝ ጋር ነው። በጣም ማጥቃት ይችላሉ። የተደራጀ ነው። ሲፈልጉ ደግሞ ስትራክቸርድ ሆነ መከላከል ያደርጋሉ። ያኛው እኮ አሳላፊ መንገድ ነው እኮ እንደ ልብህ ነው። በቃ ነፃ ኬላ በለው የማድሪድ ራሱ በቃ ይሄ ራሞስ ፔፔ፣ ከዛ እንደ ቶኒ ክሩስ አይነት አንከር፣ በጣም ፓስ ማስተር፣ እንደ ሞድሪች አይነት ፕሌይሜከር በጣም የሚናፍቀው ሪያል ማድሪድ አከርካሪው የተሰበረ ሆኗል። ቡድን ያልሆነው ለዛ ነው እንጂ ማድሪድ እኮ ትራንዚሽኑ በጣም ያስፈራል። ኪሊያን ምፓፔ ምን ያህል ጎል ነው ያስቆጠረው? እየባከነ ነው። ሁለተኛ ዓመት የቪኒሲየስ ታለንት ሮድሪጎ ጉዳት ላይ ነው ከነተስጦ አስበው ጁድ ቤሊንግሃም ጨምሮ የማድሪድ ትራንዚሽን ድንቅ ነው። ግን ለካውንተርም ለቢልድ አፕም ቴክኒካል አቢሊቲያቸው ከፍ ያለ ነው። ግን አሰልጣኝም እነዚህ የጠቀስኳቸው ተጫዋቾችም ያስፈልጉታል ማድሪድ። ፔዤ ቤት ግን መሀል ሜዳው ላይ ከፍ ያለ ክላስ አለ ከነ ቪቲኒያ ጋር ነምበር 9 የለውም ቡድኑ በጣም ፕሬስ ያደርጋል። ከፊት በ4-3-3 ትልቅ ታለንት ነው ያለው ከክራቪስኪያ እስከ ዴምቤሌ ድረስና ለባየር ሙኒክ አንዱ ራሱን የቻለ ፈተና ነው። ማድሪድ ላይ የነበረው አይነት በቀላሉ ጎሎችን የማስቆጠር እድል ባይኖርም ሉዊስ ዲያዝ ትልቁ ዋናው ይሄ የሊቨርፑል ደጋፊዎቹ ሊያነሱታል ከኮሎምቢያ ብራንካስ እስከ አንፊልድ ድረስ የነበረው ተጽዕኖ ሉዊስ ዲያዝ እና ከነ ሙዚቃው ይህ ተጫዋችን ካጣ በኋላ ሊቨርፑል እንዴት ግራ እንደገባው አይተናል። ዘንድሮ ፍቅር በባየር ሙኒክ ደግሞ ምን እንደጨመረ አይተናል። ድሪብል ያደርጋል፣ የተንቀለቀለ ነው፣ በጣም ነበልባል ነው። ኳስ እግሩ ላይ ከሰፋ አይለቅልህም። ለጎል ማስቆጠር የተፈጠረ አይነት ነው። አንድ ተጫዋች ብሎ ማሰብ ይከብዳል። በጣም ከባድ ነው። የሁለት ተጫዋች ሚና ምን ነው የሚሸፍነው? አይጎዳም፣ በዛ ላይ አይጎዳ፣ ኳስ አይነጠቅ፣ በጠባብ ስፔስ በድፍረት ተከላካዮችን ድሪብል አድርጎ ያልፋል እና ደግሞ በቃ የእሱን መስመር ከመከላከል እስከ ማጥቃት ባለው ሂደት ውስጥ የሚሸፍንበት ብቃቱ እኔ በጣም በጣም የሚያስደንቀኝ ሊቨርፑል እንዴት ይህንን ተጫዋች ጨክኖ እንደሸጠው ባየው ቁጥር ሞር ለሊቨርፑል የምታስብበት የሊቨርፑልን ውሳኔ ስህተት የምትልበት መንገድ አሰልጣኙ ነው። አሰልጣኙ ጋር ነው የምትመጣው። አሰልጣኙ በአሰልጣኙ እቅድ ውስጥ ካልሆንክ ይለቀሃል ማለት ነው። የአሰልጣኙ እቅድ እኮ ይኸው ታየ። የስሎት እቅድ ከ500 ሚሊዮን ዩሮ ጋር የቀዩ ምድር የተረጋገጠው ሀቅ ነው። ለማንኛውም በጣም የሚጠበቀው ጨዋታ ነው። አርሰናል በተለይ ወደ ማይክል ካሪክ ከመሄዳችን በፊት ፍቅር የነገው ጨዋታን እናንሳና ከኒውካስሉ እንጀምራለን። የአርሰናል አጓጊ መጨረሻ በቻምፒየንስ ሊግ እና በፕሪሚየር ሊግ ላይ የተመሰረተ ነው። ፍቅር አርሰናል በጣም ያሳለፈው ሲዝን ያሸነፋቸው ጨዋታዎች በጣም ስኬታማ የሆነ ጊዜ አሳልፈዋል። ሆል ሲዝን አርሰናል አሁን ለምሳሌ በ2025-26 ፍቅር 39 ድሎችን አስመዝግቧል። ከ56 ጨዋታዎች እኮ ነው 39 ድሎች አስመዝግቧል። አመቱ ሙሉ በነበረ አፈጻጸም ቢሆን ዋንጫ ይሰጣል። ግን አሁን አርሰናል የመጨረሻው ዙር ላይ ጎልም ይፈልጋል። በኒውካስሉ ጨዋታ ላይ አርሰናል ለምን ይጨነቃል? ጭንቀቱ ምን ያህል አዋቶታል? በመጨነቁስ ምን መጣ? አርሰናል አመቱ ሙሉ የት ነበረ? ከፍታው የት ነበረ? ከሊግ ካፕ ሽንፈቱ በኋላ ግን ከዛ የዌምብሌ ሽንፈት በኋላ የት ደረሰ? የመድፎ የመጨረሻ አጓጊ ፍጻሜ ፍቅር ከማይክ አርቴታ ጋር አንድ ይያያዛል። ከቡድኑ የጨዋታ መንገድ ጋር ይያያዛል። ብልጭ ብላ የጠፋችው የኢትሃድ ፈርስት ሃፍ በጣም ፕሬስ የሚያደርገው አርሰናል ለምን እንደነበር ይታወቃል። ምክንያቱም በዛ ጨዋታ የዱ ኦርዳይ ጉዳይ ነበረ። ግን 90 ደቂቃው ላይ ዓላማውን አላሳካም። ቢያንስ 1 ነጥብ ይዞ አልወጣም። በዚህ ምክንያት አሁን በኩል ነጥብ ከጎል ቀመር ጋር ነው ሲዝኑ የሚጠናቀቀው። እንደ ሩኒ አይነት ሀሳብ ሸጪዎች የቀድሞ ሌጀንዶች ምን እንደታያቸው አላቅም። ሲቲ 1-2 ጨዋታ ይሸነፋል አለ። አርሰናል ደግሞ ቀሪዎቹን 4ቱንም ጨዋታዎች አሸንፎ ሻምፒዮን ይሆናል ብሏል። በምን ሚዛን እንደሆነ እንደዛ እንዳለ እኔ አልገባኝም። ለምሳሌ ምክንያቱም አርሰናል የመጣበት መንገድ ከፍታው ዓለም የመሰከረበት ደጋግመን ያነሳ ነው።
አሁን ግን አርሰናል ሜንታሊቲው በራሱ አለማመኑ ከዋንጫ ፊት መሽኮርመሙ ደጋግሞ የተነሳ ጥያቄ ሆኖ በኒውካስሉ ጨዋታ ላይም ቀድሞ ጌሙን አለመግደሉ ሴት ፒስ ላይ በኤዜ ላይ ከተሰራችው ሚና ጎን ለጎን በጣም ተጭኖ ለመጫወት አሁንም አርሰናል በጣም አቅሙ ያጠረው በጣም የተዳከመ ፊያቶ የደከመ አይነት ቡድን ሆኗል። ኖርጋርድ ጭራሽ አውት ኦፍ ቤንች ነበረ። ዙቢሜንዲና ራይስ በጣም ብዙ ያገለገሉ ሆኗል። ሰከንዳፍ በጣም ይከብደዋል አርሰናል። እንደገና ቡድኖች በካውንተር በነፃነት ሲመጡበት ይቸገራል። ለምሳሌ ዋንቤሳ የሳታት ኳስ እድለኛ ያደርገዋል። የበለጠ ለመድፉ ጸጸት ነበር። እኔ የገረመኝ ልክ ዳኛው ፊሽካ ሲነፋ አርቴታ በጣም ፈነጠዘ ከጫናው ጋር በማሸነፉ 1-0 90 ደቂቃው ላይ የጨዋታው ኮሜንታተር የጨዋታው ዳይሬክተር ከተለያዩ የካሜራ ሾቶች ከኤምሬትስ እስከ መላው ዓለም የአርሰናል ደጋፊዎችን ቢያሳይ ኤምሬትስ ላይ በቲቪ ያየናቸው አይነት ናቸው። ጭንቀት ላይ ነበሩ። ቡድኑ በጣም ፈረስትሬት የማድረግ ያለመደሰት፣ የመጨነቅ፣ የማሰብ እንዴት ይሆን የምንፈጽመው ይህን ጨዋታ የማለት ነገር ነበረ። ይህ ምን ያህል አጓጊ መጨረሻ ያሳየዋል አርሰናል የሚለው ትልቁ ጥያቄ ይመስለኛል። አርሰናል ያው በተደጋጋሚ ያነሳ ነው ይሄ የሜንታሊቲ ችግር አንድ፣ ሁለት ደግሞ የተጫዋቾች አንዳንድ ተጫዋቾች በቃ ያላቸውን አንጠፍጥፈው ጨርሰዋል ሰጥተዋል። ዴክላን ራይስ፣ ማርቲን ዙቢሜንዲ ተከላካዮች ላይ እንደ ማጋሊሽ አሁን ማጋሊሽ የምታውቀው አይነት ማጋሊሽ እኮ አይደለም። በጣም አሁን ከሲቲ ጨዋታ ጋር ፊዚካል ባትሉ በጣም ከብዶት ነበር። ስህተቶችን ይሰራል። በኒውካስሉ ጨዋታ ፔሮ ሂንካፔሌ ነው ያንን ኤነርጂ በተከላካይ መስመር ላይ ካሉት የምትመለከተው። ሁሉም ተጫዋቾች 100% ፊትነስ ላይ ናቸው ብለህ የምታስበት አይደለም። አንደኛ የሲዝኑ መጨረሻ ነው። ኢኮኖሚካል በሆነ መንገድ ተጫዋቾችን አልተጠቀመባቸውም። ረፍት ያልሰጣቸው ተጫዋቾች ብዙ ናቸው። አንዳንዶቹ ከጉዳት ጋር ተመልሰው እየገቡ ነው። እንደ ሃቫርስ፣ ኦዴጋርድ አይነት ተጫዋቾች ከጉዳት፣ ቡካዮ ሳካ አይነት ተጫዋቾች ከጉዳት ጋር ነው። ኤዜ ሙሉ 90 ደቂቃ የሚጨርስ አይነት ተጫዋች አይደለም እና አርሰናል ያው ፊዚካሊ ያለው ድክመት በደንብ የምታየው ነው። ከዛ ቀጥሎ ግን ሜንታሊም ደግሞ ለምሳሌ የመጀመሪያው አጋማሽ ላይ በ9 ደቂቃ ውስጥ ኒውካስል ላይ ጎል አስቆጥሯል ቡድኑ 3። እኔ በጣም የማዕዘን ስትራቴጂውን የቀየሩበት መንገድ የሚደነቅ ነው። ኒውካስል ረጃጅም ተጫዋቾች ናቸው በሙሉ። ስለዚህ ለነሱ ከመስጠት በሚል ሰሞኑንም ኢፌክቲቭ ስላልሆነ ይሄ የማዕዘን ኳሶች ሴት ፒስ ያንን ቀይረው በአጭር ኳስ ኤዚያችን ጎል ካስቆጠረ በኋላ 9ኛው ደቂቃ ላይ ፈርስት ሃፍ የተጫወተበት መንገድ ድንቅ ነው። ሰከንድ ሃፉ ግን ያው አርሰናል ወደሚታወቅበት ጭንቀት እንዲመለሱናል። በዛ መሀል እንግዲህ ኒውካስል እድሎችን ሊያገኙ ሁሉ ጥሩ ነበር። ያም የምናውቀው የኤዲ ሃው ኒውካስል አይደለም ኤፍሬም። ባለፉት 14 አዌ ጨዋታዎች ላይ ማሸነፍ የተሳነው ቡድን ነው። ለወራጅ ቀጠና የቀረበ ኒውካስል ነው። ደረጃው ወደ 14 አካባቢ ነው። ራሱ ኤዲ ሃውና ኒውካስል ትልቅ ክራይሲስ ውስጥ ያሉ ናቸው። ይህንን ቡድን አሳምነህ ማሸነፍ ብትችል ጥሩ ነበር። ግን ለአርሰናል ትልቁ ነገር ከ4 እንግሊዝ ላይ ካደረጋቸው ተከታታይ ጨዋታዎች በኋላ ነው ወደ ማሸነፍ የመጣው። በሲቲ ተሸነፈ። ማሸነፉ መልካም ጎን ትልቁ ወሳኙ ነጥብ ይሄ ነው። ይህ ሳምንት ደግሞ በጣም ወሳኙ ነው። ነገ ከአትሌቲኮ ማድሪድ ጋር ለእኔ በጣም አድካሚ ጨዋታ እንደሚያከናውን እርግጠኛ ነኝ። አንደኛ ዲጎ ሲሞኒ ሁሌ ሜዳው ላይ ኪዋቲክ የሆነ ጨዋታ ነው የሚፈልገው። ድብልቅልቅ እንዲል ከሚፈልጉ አሰልጣኞች መካከል አንዱ ነው። 4-4-2 ኮምፓክት የሆነ ቡድን ነው። ማጥቃት የሚፈልገው በካውንተር ነው። ደጋግሞ ይታወቃል። ኢኒሼቲቭን ይሰጣል። ግን ወርክሬቱ በጣም ጠንካራ የሆነ ቡድን ነው። ራሱ ደግሞ ብዙ በቃ የሚጸጸትበት ትልቅ ውድድር ነው። ቻምፒየንስ ሊግ 2 ጊዜ ፋይናል ደርሷል፣ ተሸንፏል። ዲጎ ሲሞኒ ይሄን ያህል ዓመት 2013 አካባቢ ነው አይደል ወደ አትሌቲኮ እንደውም ከዛ ቀደም ይላል ከመጣበት ጊዜ ጀምሮ በአውሮፓ ውስጥ ሎንግ ሰርቭ ካደረጉ አሰልጣኞች መካከል አንዱ ነው። የዲጎ ሲሞኒ ላይ ሲቪው ላይ ያለው ትልቁ ክፍተት የአውሮፓ ሻምፒዮን አለመሆኑ ነው። በጣም የሚፈልገው ውድድር ነው እና ዛሬ ሜዳው ላይ ለመጨረስ ጥረት ያደርጋል። አርሰናል ያንን ካውንተር ለማድረግ ሙሉ ኃይሉን ይጠቀማል ዛሬ አርሰናል። ምክንያቱም ነገ ቻምፒየንስ ሊጉን መልሶ ወደ ኤምሬትስ ከተቻለ በጠባብ ውጤት ለማሸነፍ ካልተቻለ ነጥብ አቻ ለመውጣት በቃ ሽንፈት እንኳ ከመጣ ከአንድ በላይ በ1-2 በ2 ብቻ እንዲገደብ ለማድረግ ከፍተኛ ተጋድሎ ያደርጋል። ከዛ ከፉላም ጋር ተጫወታል። ምን ያህል ወሳኝ ሳምንት እንደሆነ ለአርሰናል ተመልከት። በዚህ ፊዚካል
ድክመት በጉዳት በተጫዋቾች ጉዳት ላይ እንደገና መርሃ ግብሮቹ በጣም እድለኛ ያደርገው አርሰናል ግን ይህንን ከተወጣ የፉላሙን ጨዋታ ካሸነፈ ለእኔ ልክ ማይክል ሩኒ እንደተናገረው ወይን ሩኒ እንደተናገረው ጫናው በሙሉ ወደ ማንቸስተር ሲቲ ይዞራል። አሁን ሲቲ ከፕሪሚየር ሊጉ ጋር እየተነጋገረ ነው። ኢቨን ፊክስቸሮቹን ለማስቀየር ረፍት ለማግኘት ከፕሪሚየር ሊጉ ጋር እየተነገረ ነው። ጫናዎቹ ሙሉ ለሙሉ ወደ ፔፕ ጓርዲዮላ ይዞራሉ። መድፈኞቹ ከነዚህ ሁለት ጨዋታዎች በኋላ የሚኖራቸው የፕሪሚየር ሊግ መርሃ ግብር በንጽጽር ቀለል ያለ ነው። በርንሊ በንጽጽር ነው። የትኛውም የፕሪሚየር ሊግ ጨዋታ ከባድ ነው፣ ግን በንጽጽር ሪላቲቭሊ አሁን ካሉ ተጋጣሚዎች አንሳሉ እና ሰፊ እድላቸውን የሚያረጋግጡበት ይሆናል። ግን ትልቁ ትኩረት ለአርሰናል ቻምፒየንስ ሊጉም በታሪክ የመጀመሪያ ነው። ይፍረድ አሁን ሁለት መንታ መንገድ ላይ ያለው ፕሪሚየር ሊጉ በእጅ የያዝከው እንዲወድቅ የማትፈልገው ነገር ነው። ቻምፒየንስ ሊግ ፍጻሜ ላይ ከደረሰ ከ2005-6ቱ የፓርክ ደ ፕሪንስ ፍጻሜ በኋላ በባርሰሎና ከተሸነፉበት ፍጻሜ በኋላ ለመጀመሪያ ጊዜ የሚደርሱበት ነውና ይሄ ሳምንት ለመድፈኞቹ እጅግ እጅግ ሲበዛ ወሳኝ ሳምንት ነው ለማስቀመጥ ግን እንችላለን። አዎ ወደዚህም ፕሬዠር አርቴታ የገባበት የበለጠ ምክንያት በእጁ ላይ የነበሩ ነገሮችን ሁላ እንዳባከነ እንዳይረሳ እግር ኳስ እስኪጠናቀቅ በጉጉት የምጠብቀው የማይታወቅ በመሆኑ ነው እንጂ አርሰናል ይህንን ዋንጫ ከኢትሃድ በጋርድ ኦፍ ሆነር ግራና ቀኝ የሲቲ ኮከቦች እያጨበጨቡለት ገብቶ በቀላሉ መርሃ ግብር ለማሟላት ነበር መጫወት የነበረበት እንዳይረሳ። በዛ ልክ ከፍ ብሎ ነበር። ለዚህ ነው አርሰናልን የመሰለ ቻምፒየንስ ሊግ ብቻ ነበር የሚዘጋው። ፎከስ አድርጎ ቻምፒየንስ ሊጉ ላይ ብቻ ቤስት 11ን አውቆ ከአካዳሚ የሚጠቀማቸው ልጆች እያደረገ የሚጨርሰው መርሃ ግብር መሆን ነበረበት እንዳይረሳ። እየወደቁ መርሳት አይቻልም፣ እያሸነፉ ነው ድልን ማስታወስ እንጂ። ስለዚህ አርቴታና ሜንታሊቲው ተጫዋቾቹ የአርሰናል ፊትነስ ላይ በተለይ በጣም የደከመ መሆኑ ከዙቢሜንዲና ራይስ ጋር በተያዘ የአከርካሪው መሃል ሜዳ ላይ በጣም አሁን ቶማስ ፓርቴውን ላይ እናፈቅ ጀምሯል እኮ ነጥቆ የሚያደራጀው ይሄ እንደ ካዜሜሮ የሚጋደለው ማለት ነው። ይህ አይነት ሊደር አሁን አርሰናል ከማጋሊሽና ሳሊባ ፊት የለውም። አርቴታ አሁን ማይኩ ላይ ዛሬ ጠብቁን እንሞታለን ሜዳው ላይ እሳት ለብሰን እሳት ጎርሰን ይልሃል። ሲገባ ቡድኑ ያንን አያሳይም። ሜዳ ሲገባ ያንን አያሳይም። በጎሎች የታጀበ እንዲሆን ይፈልጋል። የጎል ቀመር አሉ። አሁን አባክኖ እድሉን ሲቲን ጋብዞ በክብር ደብዳቤ አሁን በጎል ቀመር ላይ በጣም ሆኖ መገኘት ያስፈልጋል። 2-3-4 ጎል የሚያገባው መድፈኛ ማየት ያስፈልጋል። ማሸነፉ ትልቁ ድል ሆኖ ከኒውካስል ጨዋታ ቢኮዝ ለነገው የኤልቹሎ ፍጥጫ በጣም ፋቲግ ጌም ነው። ከዋንዳ ሜትሮፖሊታኖ ራሱን የቻለ ታይት ጌም ነው። በፕሪሚየር ሊጉ ማንም የሚገመት አይደለም። እነ ወልቭስ ወርደው ራሱ ያንገዳግደዋል። እነ በርንሊ ወራጅ አፋፍ ሆነው እንደሚወርዱ እያወቁት ሲቲን እንዴት እንዳንገዳገዱት አይተናል። ይሄ አይነት እድሎች አሉት። ሊጉ አልተጠናቀቀም፣ አላለቀም። ግን ካፒቴኑ አሁን ሲቲ ነው። መርሃ ግብሩ አርሰናል ቀደመ እንጂ ካፒቴኑ ሲቲ ነው። ይሄ መረሳት የለበትም። ሲቲ የግድ ማሸነፍ አለበት። እስኪያሸንፍ መራ አርሰናል። ጋርዲዮላ ማይንድ ጌሙ ተመቸው እኮ። ይኸው አሁንም እኮ አርሰናል ነው መሪው፣ አመቱን ሙሉ የሚመራው አርሰናል ነው እያለ እያሾፈ ነው። በደንብ ጎበዝ ነው። እዚህ ላይ ያለው የስነ ልቦና ጨዋታ ሲቲ ፋይናል ላፑ ላይ ሲደነቃቀፍ አይተን አናቅም። አርሰናል ግን ኑሮው ነው። ስለዚህ የሚሆነውን ማየት ላይ በጣም ማተኮር ያስፈልጋል። የሚሆነውን ማየት፣ በእያንዳንዷ ጌም ላይ ዴሊቨር ማድረግ፣ ከጎል አድቫንቴጅ ጋር ለመጫወት ጥረት ማድረግ፣ መሪነትን መያዝ ያስፈልጋል። ምክንያቱም የመጨረሻው ድል ነው። ይሄ ነው የአርሰናል አጓጊ መጨረሻ የተባለው። ለማንኛውም የነገው ጌም የሁለት ተመሳሳይ ፊቶች፣ የሁለት ተመሳሳይ ቡድን ግንባታ ላይ በጣም አክቲቭ የሆኑ ኤልቹሎን በነገራችን ላይ ከአርቴታ ይሻላል እንጂ ብዙ ዋንጫ አላሸነፍም። ማድሪድ እና ባርሴሎና ስላሉበት ደጋግሞ የአውሮፓ ሊግ ሻምፒዮን ሆኗል። ከአርቴታ ይሻላል። ካፕን አንስቷል። 10 ምናምን ዓመት እንደመቆየቱ በተለይ የአውሮፓ ቻምፒየንስ ሊግ 2 ጊዜ ፋይናሊስት ነው። ስኬታማ የምትለው ነው፣ ግን ቢያንስ ዋንጫው ግን ዲዘርቭ ያደርግናል። ኮምፒቲቲቭ ቡድን በመገንባት አርቴታም እንደዛ ነው። የሚተናነቅ ቡድን ገንብቷል።
ዘንድሮ የአርሰናልን ትራዲሽን ጭምር የቀየረበት ምክንያት አርቴታ ለዋንጫ ሲል ነው። የትንፍጩ ዱቄቱን አንጩ ቦሪንግ የተባለው እንኳን ተባለ የሚል ሀሳብም የመጣበት ለዓላማው እስከተጫወተ ድረስ አሁንም አርሰናል መጨረሻውን አሳምሮ ከወርቃማ ስኬቶቹ ጋር በጣም የተጨነቁ ያስጨነቃቸው ደጋፊዎች፣ በጉጉት የራዱ ደጋፊዎቹ የደስታ ምንጭ ከሆነ ይሄ ቡድን ለስቶሪ ይመቻል። በቆንጆ ደራሲ የተጻፈ በቆንጆ ዳይሬክተር እና በቆንጆ ናሬተር የተተረከ ይሆናል። ፍቅር ለስቶሪ ይመቻል። የአርሰናል ይሄ መውደቅ፣ መነሳት፣ ከፍታ፣ ዝቅታ፣ ልብ ማንጠልጠል፣ መመለስን ያጠናቀቀበት መንገድ ወርቃማ ስኬቱ ሊሆን ይችላልና ዴሊቨር አድርጎ ማሳየት ነው፣ ሆኖ መገኘት ነው። የአርሰናል ለጊዜው ከነሱ ጋር ሆኗል። በፉላም ጨዋታ ላይ ከደገሙት 6 ነጥብ ይሆናል። ማንቸስተር ሲቲ እስካላሸነፈ ድረስ ነጥቡ አይቆጠርም። ስለዚህ ሞመንተም የአርሰናል ይሆናል። ትናንት ማንቸስተር ዩናይትድ በኦልትራፎርድ 2-1 በሆነ ውጤት አሸንፏል። ቻምፒየንስ ሊግ እየተረጋገጠ ይመስላል። ከሁሉ በላይ እንግዲህ ማንቸስተር ዩናይትድ ለዚህ ቦታ ይጫወታል የሚል ግምት አልነበረም። ኤፍሬም ላለመውረድ የሚጫወት ብዙ ነጥቦችን ድሮፕ የማድረግ የመሸነፍ ነበር ካራክተሩ። ማይክል ካሪክ ከመጣ በኋላ በቀጥታ ትልልቅም መካከለኛ ደረጃ ላይ ያሉ ለመውረድ የሚደረደሩ ቡድኖችንም የሚያሸንፍ ፖዚሽናል ፕሌውን በደንብ አንደርስታንድ ያደረገ ታክቲኩን አንደርስታንድ ያደረገ ተጫዋቾች እንደገና የተፈጠሩበት በተለይም ፈጽሞ ለሜዳውም አይሆኑም የተባሉ ተጫዋቾች እንደ ኮቢ ማይኑ ትናንት የሚወርደው ታክል ንቃቱ ጌሙን የሚያነብበት መንገድ ከካዝሜሮ ጋር ካዝሜሮን በጣም ድንቅ ነበር በትናንቱ ጨዋታ ላይ። እኔ በጣም ጥሩ ጊዜ እያሳለፈ ከሚገኙ ተጫዋቾች መካከል አንዱ ነው። በካሪክ ስር ብዬ የማስበው ነው። ብሩኖ ፈርናንዴዝ መቼም ኤክሰፕሽናል ነው። 19ኛ አሲስቱን ከቲየሪ ኦንሪ እና ከኬቪን ደብሬን 20 አሲስቶች በኋላ 19ኛ አሲስቱን አድርጓል። 4 ቀሪ የፕሪሚየር ሊግ ጨዋታዎች አሉ። ሪከርዱን የመስበሩ ነገር ኦልሞስት የተረጋገጠ ይመስላል። የምንጊዜውም የፕሪሚየር ሊጉ አሲስት ብሩኖ ፈርናንዴዝ የሚለውን ዜና ልንሰማ የተቃረብን ይመስላል። ከሁሉ በላይ ግን ማንቸስተር ዩናይትድ በኦቨርኦል አጫወቱ ጥያቄ የምታነሳበት ቢሆንም በጣም በድፍረት ነው የተጫወተው። ብሬንትፎርድ ብዙ ሙከራዎችን አድርጓል። ኢጎር ቲያጎ ያመከናቸው ኳሶች በጣም የሚያስቆጩ ነበሩ። ግን ማንቸስተር ወሳኝ የሚባል 3 ነጥብ ወስዷል። 61 ነጥብ ደርሷል። የቻምፒየንስ ሊግ ስፖርቱን ኦልሞስት እያረጋገጠ መጥቷል ማለት እንችላለን። ካሪክና ዩናይትድ ማንቸስተር የት ነበረ? ማንቸስተር የት ነበረ? ማንቸስተር ተበለጠ ዜና ሊሆን አይችልም። ማንቸስተር የት ነበረ ካሪክ ሳይመጣ? ዩናይትድ የት ነው ያለው ዛሬ? አምና ማንቸስተር ወራጅ ቀጠና 16ኛን የጨረሰው፣ ዘንድሮም መንገዱ ያነበረ። ባለፉት 3 ወራት ግን ማይክል ካሪክ ከመጣ ዩናይትድ 29 ነጥብ ሰብስበው ከጋርዲዮላም ከአርቴታም ከስሎትም ከሌሎች የፕሪሚየር ሊግ ክለቦች ይበልጣል። እንደ ካሪክ ነጥብ የሰበሰበ የለም። ካሪክ ከመጣ የደረጃ ሰንጠረዡ ቢሰራ ዩናይትድ ነው ሻምፒዮን። 1 ሁለተኛ፣ በዩናይትድ ተጫዋቾች የቡድን ማሻሻል ላይ ካሪክ የፈጠራቸው ተጽዕኖዎች ሴለሜንስ ደህያን እያስታወሰ ነው። የዩናይትድ የመከላከል ቅርጽ መስመር ይዟል። ላይናፑ ተመሳሳይ ነው። ቅያሪው በፈርጊታይም ፎርሙላ ነው። ዩናይትድ የድል አድማስ የድል አሸናፊነት ዲኤንኤውን መልሷል። ቁርጠኝነቱ ካምባኩን ወስዷል። ደጋግሞ አሸንፏል። ብዙ ንፋሶች ይጠራጠሩታል። ካሪክ ቋሚ ይሆናል አይሆንም በሚለው ዙሪያ ላይ እንደ ብሩኖ አይነት ተጫዋቾች በጣም ይሄ ክላሲክ የሚለው ድሮም ነበረ። ብሩኖ ዩናይትድ እስከ መባል ደርሷል። 323 ጌም አድርጓል። 106 ጎል አስቆጥሯል። 106 አሲስት አድርጓል። ማንም ይህን አልፈጸመም። በኦልታይም ሲንግል ሲዝን በፕሪሚየር ሊጉ ብቻ እንደጠቀስከው ነው። ከቲቲ እና ከኬዲቢ ቀጥሎ አሁን ተቀምጧል። ከኦዚል ጋር 19 ይሰብረዋል፣ ጥርጥር የለውም። በየጌሙ እንዴት አንተ አሲስት ታደርጋለህ? በየጌሙ ጣጣቸውን የጨረሱ ኳሶች ትናንትና ለምቤሞ ልስጠው ለኤርሼሽኮ ልስጠው አይነት ነው። ቪዥኑ፣ እይታው፣ ትራንዚሽኑ ይህ ተጫዋች ከብዙ የማይረቡ ሰዎች ጋር በዩናይትድ በመስራቱ ምክንያት ነው እስካሁን ባለንዶር ያላሸንፈው። ዩናይትድም በቁልቁለት ውስጥ ስለነበረ ነው። ብሩኖ ማድሪድ፣ ብሩኖ ፔዤ፣ ብሩኖ ሲቲ ቢሆን የት ይደርሳል? እንደ ብሩኖ አይነት ተጫዋች አርሰናል ቢኖረው በዚህ የቡድን መዋቅር ውስጥ ምን ይሆናል? አንድ ኤርሼሽኮ ካሪክ ከመጣ ሁሌ በጎል መንገዱ አለ። ኮቢ ማይኖ አሁን 5 ዓመት ኮንትራት የተሰጠው ከሚጠይቀው ደሞዝ ጋር የተሰጠው የካሪንግተን የዩናይትድ ትራዲሽን ምልክት ነው። ዋናው ይሄ ብላክ ዳይመንዱ ነው። የማንቸስተር የመሃል ሜዳ
የልብ እስትንፋስ ምልክቱ ነው። ይነጥቃል፣ ያደራጃል፣ ድራይቭ ያደርጋል። ካዜሜሮ ዋን ሞር ይር ትናንትናም ከቲያትር ኦፍ ድሪምስ አዘምሮ ነው የወጣው። ለራሳችሁ አልቅሱ፣ ለእኔ አታልቅሱ፣ እኔ ዩናይትድን እወደዋለሁ ብሏል። ከልብ ዩናይትድ እንደሚወደው በጣም የተሳካለት በማድሪድ ነው። ግን ከዩናይትድ ጋር ከልጅነት ጀምሮ አሶሲሽን ያለው ነው። ዘታንክ ብራዚል ሳለ አሁን በቅርቡ በኮከቦች ገጽ ይዘነው እንመጣለን እና በጣም በፓሽን ተጫውቶ ዩናይትድን ለከፍታው ለእኔ ማንቸስተር ዩናይትድ ከነበረበት ሌቭል አንጻር ፕሪሚየር ሊግን ዋንጫ የማሸነፍ ያህል ነው። ሲዝኑን አድኗል። ቻምፒየንስ ሊግ ለመግባት 2 ነጥብ ብቻ ነው የቀረው። ኢቭን 4ቱን ቀሪ ጨዋታዎች ተሸንፎ እነ ብራይተን የማያሸንፉ ከሆነ 100% ዩናይትድ ኦልሬዲ ገብቷል። ይሄ በጣም ትልቁ ስኬት ነው። የዋንጫ ያህል ማስደሰት ያለበት ሲዝን ነው። ምክንያቱም ከቴናግ እስከ አሞሪም በሲዝኑ ፍጻሜ ከኦልትራፎርድ መሃል ሜዳ ማይክ ይሰጣቸዋል። ቀጣይ ዓመት ጠብቁን ብለው ይሄዳሉ። ቡድኑን የታሻግረውት የት ቁልቁለት ላይ ጥለውት እንደሄዱት ሀቅ ነው። ከዛ ማግስት ግን ማይክል ካሪክን አሁንም ይጠራጠሩ አሉ። ፍቅር ካሪክ ምን ቀረው? በተለይ ማይክል ካሪክ ማይክ ቼክ የተባለበት ምክንያት ፈተናውን ካለፈ ቆይቷል። የቀረው የ3 ዓመት ኮንትራቱን ማቅረብ ነው። ለእነ አሞሪምም ተሰጥቷል። ግን ያ ይሆናሉ ነው እንግዲህ አንዳንድ ምንሰማቸው። ካልሆነ ዩናይትድ እንዲወድቅ ይፈልጋሉ ማለት ነው። ማንቸስተር ዩናይትድ ቦርዱ ሁሉ ነገሩን ጓዙን ጠቅልሎ ፓሪስ መግባት አለበት፣ ከዛም ሉዊስ ኤንሪኬን ማግኘት አለበት የሚሉ አስተያየቶች የሰጡ ነው። አሁን ይሄ ከሆነ ፍቅር እንደ አስተያየቶች ይሄ ከሆነ አሁን አንተ በምትለው ማድረግ አለበት። ይሄ ከሆነ ለሉዊስ ኤንሪኬ ከሆነ 101% ነው የሚስማማው የሚሉ አስተያየቶች ይሰማሉ። ግን እኔ በተለይ ዘንድሮ ቻምፒየንስ ሊግን የሚያሳካ ከሆነ ጥሩ ጉዞ የሚያደርግ ከሆነ ሉዊስ ኤንሪኬን ከፓሪስ ማምጣት በጣም ከባድ ነው የሚሆነው። ሁለተኛው ግን እንግዲህ አንድ አሰልጣኝ ምን ማድረግ አለበት? ራሱን ቡድን ተሰጥቷል፣ ለዛውም የተሰበረ የወደቀ በነጥብ በጣም ወደኋላ ያሽቆለቆለ ተጫዋቾቹ ደስተኛ ያልሆኑበት፣ ደጋፊዎች ውጤቱን በስጋት የሚመለከቱበት፣ በሁሉም አይነት ቡድን የሚደቆስ አይነት ቡድን ተረክበህ አንተ በገባበት ሲዝን ከሁሉም ተጋጣሚዎች የተሻለ ፐርፎርማንስ የምታስመዘግብ ከሆነ ከዚህ በላይ ምንድን ነው ማሳየው ለአንድ መልካም አሰልጣኝነት? ትናንት የቀድሞ የማንቸስተር ዩናይትድ ምክትል አሰልጣኝ ሙሉስተን ሲናገሩ ነበር። ማይክል ካሪክ ያላደረገው ነገር ምንድን ነው? በቃ ቦክሱ ቲክ ሲደረግ ይሄ ነው ስህተቱ የሚባለው ምንድን ነው እና ለምንድን ነው እድል የማይሰጠው የሚል ጥያቄ ሲያነሱ ነበር። እና ሁልጊዜ ማንቸስተር ዳይለማ ውስጥ ይገባል፣ የሆነ ኤፍሬም ጥርጣሬ ውስጥ። እንደዚህም አይነት ፐርፎርማንስ አሳይቶ እሱ መሆን አለበት የለበትም የሚል ጥያቄ የሚነሳበት ክለብ መሆኑ በጣም ያስገርማል። ለማንኛውም ትናንትና ካዝሜሮ እና የማይኖ ጥምረት ምን ያህል ለማንቸስተር ወሳኝ እንደሆነ ምናልባት 1 ዓመት ቢጨምር የሚል አስተያየትም እንዲሰጥ የሆነው የትናንትናው ፐርፎርማንስ ላይ ጥሩ ነበሩ። ሴሌመንስ ድንቅ ኳሶችን አድኗል። ብሩኖ ፈርናንዴስ ኮከብ ነበር። የሼሽኮ ፊኒሽንግ እንዴት እየተሻሻለ እንደመጣ መረዳት ይቻላል። ተደጋጋሚ ጨዋታ እድል ሲያገኝ ኔክስት ይር የተጫዋች ኮከብ ሊሆን እንደሚችል ፍንጮችን ሰጥቷል። ዩናይትድ የቻምፒየንስ ሊግ ስፖርትን ማረጋገጡን ኦልሞስት የቀረበበትን ውጤት አሳይቶ ወጥቷል። ለማንኛውም ሐሙስ በሪቪው ፕሮግራማችን እንመለሳለን። የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎች በፓርክ ደ ፕሪንስ ፒኤስጂ ከሚዩኒክ፣ እንዲሁም ደግሞ ነገ በዋንዳ ሜትሮፖሊታኖ አርሰናል ከአትሌቲኮ ማድሪድ። ትሪቡን በሪቪው ፕሮግራሙ በዩቲዩብ ገጹ ይመለሳል። የመጨረሻ ሀሳብ ስጠኝና እንሰናበት። 10 ሰዓት ውጡ አልተባልንም። 1 ደቂቃ ከካሪክ ጋር በተያዘ ፍቅር ከካሪክ ጋር በተያዘ ካሪክ ያልሰራው ነገር የለም። ሉዊስ ኤንሪኬ ከሆነ ምንም ችግር የለውም። 100% ለዩናይትድ የሚመጥነው ስም ስለሆነ በከፍታ አሳይቷል። ሲሪያል አሸናፊ ነው። እንደ ናግልስማን አይነት የጀርመን ናሽናል ቲም አሰልጣኞችን ካመጣ አሞሪምን መግረብ ነው ወይ መድገም ነው። አንድ ካዜሚሮ ፍቅር ከፍታው ሌጀንድ ሆኖ የሚሰናበት ነው። ያለ ዋንጫ ግን ለእኔ ጆዜ እንዳሉት ነው። ከጋርዲዮላ 2ኛውን ያጠናቀቁበት ጋርዲዮላን ተከትለው ከቼልሲ 3 ዋንጫዎች እኩል አየዋለሁ እንዳሉት ለዩናይትድ ደጋፊዎች ለተሰበረው ደጋፊ ጭምር ከፍታ ትልቁን ሚና የተጫወተው ማይክል ካሪክ ነው። ኮንትራቱ 100% ዲዘርቭ ያደርገዋል። ከእርጋታው ጋር ጨርሻለሁ። እናየዋለን። ትሪቡን በዚሁ ይጠናቀቃል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ነገ በዩቲዩብ ገጾቻችን አርሰናል ከአትሌቲኮ ማድሪድ እንዲሁም ደግሞ የዛሬ ምሽቱን ውጤት በሁለቱም የዩቲዩብ ገጾቻችን ላይ ትከታተላላችሁ። ከዛ ውጭ በሪቪው ፕሮግራማችን ሳምንታዊ ዳሰሳችን ይዘን ሐሙስ 6 ሰዓት እዚህ ብስራት
ኤፍኤም 101.1 ስቱዲዮ እንገኛለን። መልካም ነገሮች ሁሉ ለሀገራችንና ህዝቧ ይሁን።